አላወራም ምን ያላወራ ያው ስሚ ከታች የሚያነቡትን ሰሞኑን የወጣው ልጅ አልሰማሽም እንዴ አንይታይ እሱን አላ ያንተ ይበቃኛል ሌላ ሰው አልሰማም ከዛ በኋላ እመቤቴን 2000 እና 150 ባንድ ቀን ማለት ነው ጓደኛ ያዘው በአንድ ጊዜ 150 ጓደኛ የሚይዝ ሰው 150 ፍሬንድ ገርፍሬንድ እንትን ነው ምንድነው የምር ያው ማን ታዘው ላይ የቀረበው ልጅ ታሞ ነው እኔ እንጃ ብቻ ግን እኔ እግዚአብሔር ይመስገን ማናዘዋል ላይ አይ anyway እኔ ልክ አልነበርኩም እና ታምር ያለውኝ አመም ያንድ ጊዜ አንተ ብዙ ሴት ይዘህ ነው እንዴ አንቺ ደግሞ ታሪክ 18 ጓደኞች ነበሩኝ ብዬ በቃ ጨፈጨፉን እንደዚህ ምን ነው እኮ ብዙ ጊዜ ተቆራረጠ ቪዲዮ ነው ያለው ምን አድርጎ ነው የልጅ ግድ ምናምን እያልኩ ነው ማለት 18 ጓደኞች ነበሩኝ አላቀብኝዬ አንድ ነገር አላቀም እኔ ታሪኬ ምን መሰለሽ ይሄ ሱሪ ላውራሽ አጠር አድርጌ ልንገርሽ እሺ አጠር አድርጌ አስረዝመ ሲውላችሁ ምንስማው ያልሰማል ማቃል እንደስ ምን ታሪክ የኔ ታሪክ እንዴት መሰለሽ ላይክ እኔ አንድ ቪዲዮ ማሏሽው ተንበርክከ የጠየካት ሴት አለች አንተ ሌላ ሰው ነው እያለቀሰ ምናምን አረሳሽ እንደ ሙዚቃው ላይ ተሰራባቸው እና ምን አርጋት ነው በአቺ ታርጋባት አይደለም ማለት የሆነች ፍቅረኛ ነበረች ድሮ ሃይ ስኩል እያለውና እሷ ላይክ በቀየረችኝ በገንዘብ ምናምንና በሷ ተናድጄ ላይክ ብዙ ሴቶች ላይ አይ ሚን ብዙ ኢኔሴንስ እኔ 18 ቺኮች ነው ምናምን ያማቀው ብያወራውት የጎዳው ሴቶች ብያወራውት በሷ ምክንያት በቀል ውስጥ ገብቼ ሴቶችን ጎድቻለሁ አስቀይሜያለሁና መሚ ላይክ እኔ አሁን ቲክታክ የጀመርኩትና ታሪኩን ሳሳጥርልሽ 4 ነገር ነው ላወራ የወጣሁት እዛ ሚዲያ ላይ አንደኛ ሴቶችን በድያለሁ ያስቀየምኩት በጣም ብዙ ሴቶች አሉ ይቅር ይበሉኝ እና ሁለተኛ ወጣቶች ቢያንስ ከኔ ይማሩ ምክንያቱም እኔ ላይክ አሁን ሶሻል ሚዲያ ላይ በጣም አክቲቭ ነበርኩኝ ጎበዝ ነበርኩኝ አክቲንግ ሰራል የተማርኩት ደግሞ አዲስ አበባ ዩኒቨርሲቲ ቲያትሪካል አርት ነው ፊልም ተምሬያለሁና ግን መስራት እያልቻልኩኝ አልቻልኩም እና ይሄን ያደረገብኝ ከሴቶች ጋር ያለኝ ግንኙነት ነው ሴት ልጅ ማብዛት ከብዙ ሴት ጋር መሆን አቅም ይወስዳልና ከኔ ተማሩ ከዛ ደግሞ በዛ መሃል በነበረኝ ግንኙነት 3 ሴቶች ልጅ ወልደንልሃል ብለውኛል እና ዩዋ ሚዲያ ደግሞ ዲኤንኤ ስለሚያስመረምር እነዛን ሰዎች አላምናቸውም በነበረን ግንኙነት ደግሞ ተጠንቅቄ ምናምን አድርግ ነበር ምናምን ብዬ አንዷ ደግሞ ልጅ ወለድኩ ያለችኝ በፔሪድ ውስጥ ፔሪድ ላይ የነበረች ነበር ግንኙነት የነበረና እንዴት ሊፈጠር ይችላል ልጅ አይደለም ልጅ ነው ካለች አመታት አስመርምርልኝ ብዬ 3 ልጆች ተብያለሁና አባኬን ጥያቄ መልስልኝ እና ያጠፋዋቸው ሰዎች ይቅርታ ይደረግልኝ ብዬ ነው ሚዲያ ላይ ወጣው እዩዋ ሚዲያ ላይ ነው የወጣሁት እኔ መጀመሪያ ስቀርብ ያወራሁት ነገር በጣም ነው የዘገነነናቸው ሰዎቹ በጣም ብዙ ስድብ ተሰደብኩኝ ምናምን ከዛ ሰከንድ ስቴፕ ላይ ደግሞ እቺ ከታሪኩ አንዷ አይነበረች ዲቦራ ትባላለች በፔሪድ ሰዓት ተገናኝተን ወልጃለሁ ያለችኝ ሳይንስ የማይፈቅድም እንዴት ሊሆን ይችላል ነው የኔ ጥያቄ እንዴት ሊፈጠር ይችላል ነው ካለች ይመርመርልኝ አልኩ ገባች እኔ ከተጎዳው ሰዎች አንዷ ነኝ ብላ መጣች በጣም ደመቀ በጣም ላይክ ቫይራል ኢትዮጵያ ውስጥ ያላየን የለም ነው እንደማለት በቃ በጣም ብዙ ነው የተቀባበለን እና እዛ ላይ ስትወጣ እሷ ሚዲያ ላይ ስትወጣ አላስመረምርም ብላ ወጣች እኔ ልጄ የሱ ነው ግን አልፈለገም ነው አላስመረምርም ምናምን ብላ ወጣች ከዛ ነገሮቹ እንደ ላይክ እየተባባሱ መጡ አስመረመርን በመጨረሻ ፈቀደችን አስመረመርን ሲመረመር ልጁ የኔ ሆነ ልጄን ተቀበልኩ አክሴፕት አድርጌ ተቀበልኩ ሁለቱ አንዷም አላስመረምርም ምናምን አለች አንዷ እንደውም የጎንደር ልጅ ነች ልጁ ያንተ አይደለም የባሌ ነው ብላ አለችኝ ማለት ነው ከዛ አንድኛዋ ደግሞ አስመረምራለሁ ብላ እስካሁን አልተመረመረም ይሄ ነው ታሪክ የወጣውበት ግን 18 ቺኮች ምናምን ብዬ ስላወራው በጣም ብዙ ስድብ ነው በነገራችን ላይ 18ቶችም እኮ ይኖራቸው ይሆናል ታድለ 18 ልጅ በዚህ እድሜ አስበዋል በቃ ታሪኬ ነው አይ አላቅም ግን መምዬ ብዙ ሰው ለመፈመስ ነው ምናምን እኔ ልንገርሽ ጾምን አታር ማለት ነው ዲቦራ የተመቸች ጾምን አይደለም ጾም ምናምን አያውቅም ነው ወይ ምን ሎንግ ታይም እኮ ነው ላይክ በረጅም ጊዜ ነው አሁን ስንት ነው ያለ አሁን አንድ ብቻ ነው ያለች
ልንገርሽ መምዬ፣ አንድ ከዛ ይኸውልሽ ይሄ ታሪክ ሁሉ ያለቀው ልንገርሽ መምዬ 2014 ላይ ነው ታሪኩ ያቆመው። ይሄ ከሴት ጋር ያለ ግንኙነት ምናምን በኢትዮጵያ 2014 ላይ አቁም ያለው። አዎ አቁም ያለው 14 ከአራት ዓመት በፊት። ቢኒ ግን ስንት ዓመት ነው? ባይዘው 16 መስሎኛል። ስንት ዓመት ነው? 17 ነው። ስንት ዓመት ነው ቢኒ አሁን? እኔ 28 ዓመቴ ነው። በ11 ዓመት ነው የጀመርከው ማለት ነው? ነው ወይ እንዴ? እንደዚህ 14 አይነት ዓመት ነገር የጀመርኩት 2010 ነው። በአራት ዓመት ውስጥ ነው 18 ቼክና ምናምን እንትን ያልኩት ያልኩት ማለት ነው። ከ2010 ጀምሬ ነው እስከ 2014 ግን 2014 ላይ አቆምኩኝ። መሚ ተርኒንግ ፖይንት አለው ያቆምኩበት ማለት ነው። ለምን እንዳቆምኩ እና ከዛ በኋላ ራሴን ጠላሁት። ቢካዝ አንዳንዴ ሰዎች ከስተታቸው ከተማሩ በኋላ እንደነሱ አይነት ጠንካራ ሰው የለም። ለምን ስተቱን ካመነ ዳስወረም ተከና መሚ ከዛ ምን ሆነ መሰለሽ 2014 ላይ አቆምኳ። ጎበዝ ነኝ፣ ስማር ጎበዝ ነኝ፣ አክቲንግ በጣም ጀግና ነኝ፣ ዳይሬክቲንግ በጣም ጎበዝ ነኝ፣ ፊልም እሰራለሁ ምናምን። ግን ያ ነገር እኔን ዲፕሬሽን ውስጥ ነው የከተተኝ። 4 ዓመት ውስጥ እስከ 2017 ድረስ ምንም መስራት አልችልም። ቲክታክ የጀመርኩት 2021 ላይ ነው። ቪዲዮዎች በጣም ቫይራል ነበሩ። ጌታን ነው የምልሽ መምዬ። እነ ጆን ዳኒ 24000 ነበሩ፣ እኔ 10000 ምናምን ነበርኩኝ። ኢዮብን ታውቂው ከሆነ ኢዮብ 14000 ነበር። በጣም ብዙ ልጆች ክሎዝ ነበርኩኝ። እኔ ቫይራል ነበር። ቪዲዮ ብታዩ 200,000 ምናምን ሺህ ነው በፊት የምሰራ የሚታዩት በዛ ሰዓት። ዩቲናስ 80 ምናምን ሺህ ነበረች እኔ ሲሰራ ማለት ነው። አወዝ ክሎዝ በጣም ጎበዝ ነበርኩኝ። ግን ምን አደረገ መሰለሽ ከሴቶች ጋር ያለኝ ግንኙነት ይሄ ላይክ ኢነርጂን ቴክ አደረገብኝ ምናምን ዲፕሬሽን ውስጥ ያስገባኝ ነበር። ሶ ወጣቶች አቅማችሁ መጠቀም ከፈለጋችሁ ከአንድ ሴት ጋር መሆን አለባችሁ። ላይክ ትረስትፉል መታመንን እና ደግሞ ከብዙ ሴት ጋር መጋደም ላይክ ስፒሪቹዋል ኮኔክሽን አለው ማለት የአንዷን ሴት ዱካኳን ምናምን ሰብስበሽ ምናምን ነው የምትነሺው። ያ ነገር ብዙ ነገር አድርጎኛልና ወጣቶች ተማሩልኝ። የምሬ ነው እመቤት ነው። አትሳደብ አይሚን ላይ ብዙ ነገር መንፈስ ምናምን አለ ገባሽ? እና ያ ነገር ኢቭን እኔ በቴክስት ማለት ነው አሁን ውጭ ሀገር አወራ ነበር ሴቶችን እና ቺኳ ሲደብራት ማለት ነው እመቤቴን እኔ ይደብረኛል፣ ራሴን ያመኛል። እና ላይክ ከስራ ከአቅም የወጣው ምንም አሁን ቲክታክ ጀምርና 15 ቀን ሰርቼ አቆመዋለሁ። ምን የሆነ ነገር ዩቲዩብ ጀምርና ሰርቼ አቆመዋለሁ። ቢካዝ ኤነርጂ ኢንቴክ አድርጎኛል። በዛ ውስጥ ዲፕሬሽን ውስጥ ገባው፣ ኢኮኖሚካል ክራይሲስ ገባው። እንዴት ይችላል? ማልፈልገውን ስራ መስራት ጀመርኩኝ። በቃ ኤቭሪቲንግ ዳሜጅ ሆነብኝ። ነው ሀው ዱ ሃንድል በቃ እንትኑንስ እንዴት ነው ሃንድል የምታደርገው? ፋይናንሻል ሴቶችን ዴት ለማድረግ ምናምን ፋይናንሻል እነሱ ናቸው። ማን እኔ እንትን አለ ኮመንት እያለ አይኛ እሺ እኛንን ጋባዦች ለምሬት ነው። ኮሜንት ስሚ ማሙሽ ማለት ነው ወጥሮ ኮሜንት እዩ ይላል። ባልታዛር የሚሉትን ማለት አይደለም። ፋይናንሻል እኔ አልነበርኩም። በጣም ብዙ ጊዜ እነሱ ናቸው ከቨር የሚያደርጉት። አክቹሊ ተማሪ ነበር ላይክ በጣም ትልቅ ትምህርት ነው እየሰጠን ያለው። ማሚያ ተማሪ ነበርኩ ይዛኔ ማለት ነውና ገንዘብም አልነበረኝም። ደይኖ ሳወራም ደግሞ ገንዘብ አለኝ አልልም። ከዛ ግራጁዌት እንዳረኩኝ የሆነች 2 ወር ምናምን ነው ተርኒንግ ፖይንት የመጣው። በአንድ ቀን ከሁለት ሴቶች ጋር ሆኜ ማለት ነው። እንዳይደብራችሁ ሳወራው እንዴት ነው በጣም የምወዳት ልጅ ነበረች በግንኙነታችን ውስጥ ማለት ነውና ከሷ ጋር ዴት ለማድረግ ተነጋግረን ላይክ ድና ያደረገችው ልንገናኝ 1 ሰዓት ምናምን ሲቀረን አልቀረች ማለት ነው። እና ስትቀር ሌላው አንቺ ደውዬ ከሷ ጋር ገባው ማለት ነው ምናምን ሩም ውስጥ ነበር አብረን። ከዛ ልጅቷ 7 ሰዓት ሌሊት 7 ሰዓት ደወለች። እቺኛዋን ትቻት እዛችኛው ጋር ሄድኩኝ። 7 ሰዓት ሌሊት ተነስቼ ማለት ካልጋ ውስጥ ወጥቼ እኔ ከዛ ጧት ስነቃ ላይክ ከዛችኛዋ ጋር ነኝ። ራሴን ማመን ያቃተኝ ጌታ ነው። ከዛ በኋላ እኔ ራሴን ጠላሁት። አይደክምም ወይ like this is a spirit by the way መንፈስም እኮ ነው። መንፈስም አንተ ነው ያለብህ ማርያምን እነሱ ሳይሆን እኮ ነው የምልሽ እኮ ከዛ በኋላ እኔ እኮ ምንሽ አሁን እዚህ ጋር ሆኜ ሳስበው ማለት ነው እዚህ ጋር ሆኜ ሳስበው like አሁን ሳስበው like it's by spirit እንጂ ይሄን ሲያደርግ ነው እንትኑን አውቀውም ያኔ ኢነርጂ ሉዝ ማረቁ ስሊፕ ዎኪንግ እያደረገ ነው የሚሄድ ማለት ነው። መማሪ እስናዳት እንደዛ አይደለም። ስሊፕ ዎኪንግ ሳይሆን
የሆነ የነበረው ብዙም ወደ ራሱ እያሰበ አልነበረ። በሆነ በስሜት በምናምን ተገፋፍቶ የሚያደርገው ነገሮች ናቸው። በኋላ ላይ በዚህ መቀየሩ በጣም ፖይንት ሆኖታል እና ከዛ በኋላ ለራሴ ቃል ገባው ላይክ ኤቭሪቲንግ አቆምኩኝ። ውጭ ማወራቸውንም እዚህ ሀገር ማወራቸውም አብሬ ዴት ማድረጋቸው ኤቭሪቲንግ አቆምኩኝና ከራሴ ጋር ሆንኩኝ። ዜን የሆነች ጓደኛ ነበረችኝ ማሻስ ፊት ነው የምትኖረው እና ላይክ አብረን ሆንን ላይክ አቆምኩኝ። ላይክ ከዛ በኋላ ለሷ ትረስት መታመን ጀመርኩ ማለት ነው። እንደ ወንድ ልጅ ላይክ ወንድ ልጅ ማለት ላይክ ኢቭን ቴሌግራም ላይ ቢገቢ ቱፓክ የተናገረው ንግግር ነው። ሪል ማን ኖስ ኦንሊ ዋን ገርል ኢነፍ ይላል። ላይክ እውነተኛ ወንድ በሆን ኖሮ ላይክ 10 ሴት ጋር እንትን አለ ላይክ መርከስ ነው። ኖርማል ነገር ነው፣ ቀላሉ ነገር ነው። ከ10 ሴት ጋር መሆን ሌላ ሴቶችን ማውጣት ምናምን ቀላል ነው። ላይክ አንቺ ራስሽን ካወረድሽ ማንነትሽን ከካርሽው ላይክ ርካሽ ከሆንሽ ነው በቃ ያቺ ቀን እኔ ምን አይነት ሰው ነኝ ያልኩ ተናድጄ እኮ ነው። ልጅቷ አናደደችኝ፣ ትመቸኛለች ምናምን ግን ልጠጣ ወጣ ምናምን ከሌላ ሰው ጋር ላይክ ጀማላት ወጣች። ያንን ሳቅ ተናድጄ ይችኛዋን ሳይድ ቺኳን ጠርቼ ከሷ ጋር ሆንኩኝ። ዜን ስትመጣ ያችኛዋ ስለምትመቸኝ ይችኛዋን ትቼ እንዴት ሄድኩኝ? እዛ አደርኩ። ጠዋት ነው የነቃው። ሶ ከዛች ቀን በኋላ ምዬ ምናምን ተገዝቼ አቆሜ አፍተር 6 መንዝስ ምናምን ከሆነች ልጅ ጋር ተዋወኩኝ። ላይክ ዊ ቢ ላይክ ቱጌዘር ፎር 2 years ምናምን ፋይናሊ እሷ ራሷ ላይክ አንዳንድ ሴቶች ደግሞ የሚታመንላቸው ወንድ ምናምን አይመቻችሁም። እኔ ለምን እንደሆነ አላውቅም። አውዝ ላይክ በጣም ነው የምታመንላት፣ በጣም ነው የምወዳት። ላይክ እሷ አሜሪካን ሀገር ነው የምትኖረው፣ ግን አንድም ቀን በእሷ ላይ ቺታ አድርጌ አላውቅም። ከዛም ላይክ ግራጁዌት አድርጌ መምህር ነበርኩ። መምህር ሰውን ደግሞ ላይክ ትንሽ ጂም ምናምን እሞክራለሁ። ኤቭሪ ገርልስ ማለት ነው ተማሪዎች ራሱ በጣም ነው የሚወዱ ቱ ቢ ኦነስት እመቤቴ። ግን ያን ሁሉ ቻሌንጅ ሃንድል አድርጌ እየጠበቅኳት ነበረ። አወዝ በጣም ነው ግን አታምነኝም። የሚያስጠላው ነገር ምንም አታምነኝም። እንዴት ትሞታለች? እውነቱን እየነገርኳት ውሸት እንደነግራት ነው የምትፈልገው። ፓስት ኤክስፒሪየንስ ነግረሃት ነው ነበረ? ያ እኔ አወራለሁ ላይክ እንትን ስል እንደዚህ አይነት ነገር ነበረኝ ምናምን እና በዛ ሰዓት ልጅ ወልጄላለሁ ተብያለሁ። አወራለሁ በቃ እኔ ነጭ ነው ሐቃቁ ነው ማለት ምንም አይነት ደብቄ የማልፈው ነገር ይጨንቀኛል። አሁን አንቺ ጋር መጥቼ የደበቅኩሽ ነገር ካለ መማርኩ ይሄን ነገር ከሌላ ሰው ብሰማ ምናምን እላለሁ። እመጣለሁ፣ እነግርሻለሁ። ከተመቸውሽ ትቆያለሽ፣ ካልተመቸውሽ ኦኬ ችግር የለውም ብዬ ነው የማምነው እና ነግሬያታለሁ። ሺ አክሴፕትድ በቃ ምናምን። ከዛ ላይክ በጣም አሪፍ ነገር ነበረ። ፋይናሊ ተነሳችና ላይክ አባቶች ምናምን ብላውኛል ምናምን ብላ ዲሲ ገዳም ሄዳ ምናምን አብረን አንሆን ማለች። ኧረ እባክሽን በመቤቴ ምን ሆነሽ ነው እንዴት ምናምን ብላት፣ በዚህ ብላት፣ በቀኝ ብላት፣ በግራ ብላት፣ ወፍ በቃ መለያየት አለብን እና ደግሞ the worst ምን እንደው ታውቂያለሽ ላይክ ስራዬን አቆሜ ቲክታክ እንድሰራ እንድታስጀምረኝ ነበር። ቲክታክ ትሰራለህ በቃ ስራህን አቁም። መምህር ነበርኩ፣ አስቁማኝ ምናምን አንድ ወር አስጀምረኝ ማለት ነው። ምን ብታረግ አቆመችው። ሰፖርት ታደርገኝ ነበር ላይክ እኔ መንስ 5k ትልክልኝ ነበር ላይ የዛኔ 2016 ላይ። ከዛ በአንድ ወሩ ነው ያቆመችው። ዴን ስታቆመው ኤቭሪቲንግ ስታክ አደረገ። ስራ አጣው ምናምን በጣም ብዙ ቻሌንጅ ውስጥ በጣም ብዙ ነገር ውስጥ ገባው። ባሰ። አንደኛ ከሷ ጋር መላመዱ አለ። ይሄ ማለት ከሰው ጋር ስትሆኚ በጣም ኮኔክሽንሽ ምናምን ይጨምራል። ደግሞ በዛ ላይ ታማኝ ነበርኩ። ቺት አላደርግም። ቺት ካረግሽ እኮ you don't give a shit like መጣሽ ቀረሽ ምናምን ከማንም ሰው ጋር መሆን ትችያለሽ። እሷ ብትሄድ ሌላ ሳይርች ካለሽ ምናምን የዛኔ ደግሞ ኢቭን ማለት ነው እመቤቴን ነው የምልሽ መምዬ በስልክ የማወራው የወንድ ጓደኛ የለኝም። we always talking በቃ በጣም ነው የምናወራው። ኢቭን ኡበር ምናምን ትሰራለች። ኡበር እያስፈቀደች ማለት ነው ከስተመር እያስፈቀደች ሁላ ነው the whole day ነው የምናወራው በይ በቃ እና በጣም አታችመንት ነበረ። ሶ ስትተወኝ ላይክ አውዝ በጣም ዳሜጅ ነው የሆንኩት። ወረስ ደግሞ ፋይናንሻል ዳሜጅ ሲኖርብሽ በጣም ትጎጃለሽ። እና 4 ወር ኢቭን ቡሌ ጠይቄ አውቃለሁ። እመቤቴን ስራ ጠፍቶ ነው የምልሽ ማለት ለኔ ቅጣት ሊሆን ይችላል ያ ነገር የመጣብኝ እና ኢቭን ላይክ በጣም ብዙ ስቃይ አሳለፍኩ ምናምን። ዜን ከእንደገና ስራ ገባው ምናምን ይሄ ሁሉ ነገር ነው ያወራሁት። ሶ በመታመኔ ውስጥ መጎዳትን ያገኘሁት አጣው። ከዛ to be honest she was backing to me ግን እኔ ሌላ ሰው ህይወት ገብቻለሁ። ሌላ ሰው ህይወት ጀምሬ ነበር። ሶ ከዛ በኋላ አንድ ቺክ ነበረች። አሁን ከሷ ጋር ነኝ ግን ነበረች ብለህ ከሷ ጋር ነኝ እንዴት ነው?
አይ ሚን ላይክ ተዋወቅን። እቺ ማሳቹሴት የነበረችው ልጅ ጋር ስጣላ 4 ወር ሙሉ በጣም ቻሌንጅ ነበርኩ፣ ዲፕሬሽን ውስጥ ነበርኩ ምናምን። ሶ እንደ አጋጣሚ ስራ አፕላይ ላደርግ ሲሄድ አገኘኋት፣ አወራን፣ ተዋወቅን ምናምን ምናምን። ሶ ሺ ዋዝ ላይክ ሄልፒንግ ሚ ከሷ እንደወጣ። በጣም ታወራኛለች፣ ቀና ልጅ ናት ምናምን። ከዛ ላይክ አትራክት አደረገችኝ፣ ፍቅር ጀመርን። ሙቭ ካረኩ በኋላ ሺዝ ባክ ቱ ሚ ላይክ ማለት መጣች ኢትዮጵያ መጣ ምናምን ላገኝ ፈልጋለሁ አብረን ምናምን ብላ 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 ምናምን። እሱ ነገር ዳዝንት ወርክ አይመጣም አይሰራም ብዬ ነገርኳት። ተመለሰች ሀገሯ፣ ተለያየን። አሁን እኔ ለአንዷ ሴት በታማኝነት እና በፍቅር እየኖርኩኝ አለው ማለት ነው።